አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ ያው ብዙ ጊዜ በኮሜንት የምትጠይቁኝ በውስጥ መታችሁ የምትጠይቁኝ ስለ ዱባይ ባለቤትሽ ዱባይ ነው፣ እንዴት ነው በምን አይነት መንገድ ነው ዱባይ የገባው? ወንድምሽስ እንዴት ነው የገባው? ስራ አግኝተዋል እያላችሁ ብዙ ልጆች ጠይቁኝ ያላችሁ እና ጠቅለል ባለመልስ እንግዲህ ለሁላችሁም ይዤላችሁ መጥቻለሁኝ ማለት ነው። ኢንሻአላህ ወንድሞቻችሁ እንደዚህ ባሎቻችሁ ወደ ዱባይ መሄድ የሚፈልጉ ማንን እንደምትጠይቁ ግራ ገብቷችሁ እስካሁን ድረስ የተቀመጣችሁ ካላችሁ እንዴት እንደሆነ ያው የማቀውን እስካሁን የማቀውን እነግራችኋለሁ ማለት ነው። ስለ ዱባይ ስራ እንዲሁም ስራ የለም ይባላል። አሁን በብዛት እየተወራ ያለው ስራ የለም ነው። እንግዲህ ዱባይ ላይ ለወንድ በተለይ ስራ የለም፣ ለሴትም ስራ የለም እያላችሁ ብዙ እየተወራ እየሰማችሁ ነው። እና እንዴት እንደሆነ እሱንም የማስረዳችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እና በመጀመሪያ ያው ባለቤቴ እዛው ነው እየሰራ ነው እስካሁን እንግዲህ አመት አለፈው። ከእሱ ከሄደ በኋላ ደግሞ ወንድሜን በቅርብ ወስዶታል፣ ያው በዛው በካምፓኒ ስራ ማለት ነው። እና ወንድሜም አልሐምዱሊላ ደህና ስራ ገጥሞት እየሰራ ነው። እንደውም ከባለቤቴ የተሻለ ስራ ነው ወንድሜ እየሰራ ያለው እና አልሐምዱሊላህ ረብል ዓለሚን። እና ስራ የለም የሚባለው ስራ ሞልቷል፣ ወላሂ ለሰራ ሰው ስራ ሞልቷል ዱባይ። ግን ምንድነው ስራ ይመርጣሉ። በተለይ የኛ ልጆች ያው አይሰሩም ታውቃላችሁ። ኢትዮጵያ እዚህ በተለይ ወደ ወሎ ያሉ ወንዶች ልጆች እንትን የማላገጥ ምናምን ነገር ስራ ብዙም አይወዱም። ይሄን ታውቃላችሁ፣ ሁላችንም እናውቃልና ስራ ስለማይፈልጉ ጠንከር ያለ ስራ ለዛ ነው እንጂ ኮንስትራክሽን ስራ አሁን ይመርጣሉ። አንፈልግም ኮንስትራክሽን ስራ፣ እንደዚሁም ካምፓኒ ስራ አንሰራም፣ ምግብ ቤት እቃ ማጠብ ምናምን አንፈልግም፣ ስራው ይከብዳል እያሉ ብዙ ኢጃዛ ቤት የተቀመጡ ወንዶች አሉ ዱባይ። እንደውም ብር ላኩልንና ወደ ኢትዮጵያ እንግባ አንፈልግም እያሉ ያሉ ልጆች አሉ፣ ቤተሰብ እያስቸገሩ ማለት ነው። እና ውዶችዬ ስራ የለ ሆኖ ሳይሆን ስራ ስለሚመርጡ ነው። ገብቷቸዋል። እና ስራ ስለሚመርጡ ስራ የለም እየተባለ ይወራል እንጂ ለሰራ ሰው ስራ ሞልቷል። ከዚህ የሄዱ ልጅ ባለቤቴ ሄደ። ከዛ አንድ የኛ ሀገር ልጅ እንደገና ወሰደ፣ የሱ የሀገሩ ልጅ ማለት ነው። የሀገሩን ልጅ አንድ ወሰደ፣ እዛው ስራው አስገባው፣ እየሰራ ነው አልሐምዱሊላህ። ከሱ በኋላ ሄዶ ከዛ ወንድሜም እንደነገርኳችሁ ወስዶታል፣ እየሰራ ነው። ከዛ ወዲህ ደግሞ ሁለት የአክስቶች ልጆች ነበሩ፣ ሁለቱም ሄዱ አልሐምዱሊላህ፣ ስራ ገብተው እየሰሩ ነው ያሉት። እና ለምንድን ነው ስራ የለም እየተባለ ነው ምናምን ብዬ ስጠይቃቸው ሳናግራቸው ራሱ ስራ ስለሚመርጡ ነው እንጂ እስካሁን ድረስ እኛ ብንፈልግ መውጣት ራሱ ስራ ሞልቷል። ካልመረጥን ስራ ካልመረጥን ስራ ሞልቷል ነፍ ነው የሚሉት። ገብቷቸዋል። ሲሚንቶ አንሰራም፣ ግንበኝነት እዚህ ፍግት እያለ እየሰራ በቃ ፀሐዩ እየተፈራረቀበት እዚህ እኛ ሀገር ላይ ማለት ነው፣ የኢትዮጵያውን ነው የምነግራችሁ። ሲሚንቶ እየቦለለበት ለፍቶ እየሰራ ወላሂ ትንሽ ገንዘብ ናት ለቤተሰቦቹ ለከጅ ወዳፍ የሚሰራው ማለት ነው፣ ጠንካራ ሰው። ግን እዛ ከሄዱ በኋላ በቃ ለመስራት አይፈልጉም። ዘና ብሎ የሚኖሩበት እኮ የለም። ኢትዮጵያም ካልሰራችሁ አትኖሩም፣ ውጭ ሀገር ሄዳችሁም ካልሰራችሁ አትኖሩም። የትም ቦታ ሄዳችሁ ተቀምጣችሁ የምትበሉበት አታገኙም አይደለ? ልክ እንደዛ በቃ አልጋ ባልጋ የሆነ ህይወት የለም። ዱንያ ፈተና ነች ለሁላችንም። ለፈተና እስከተፈጠርን ድረስ ካለፋን ካልሰራን ፈተናዎች ካልተፈራረቁብን ያው አንኖርም ዱንያ ስለሆነ ማለት ነው። እና ውዶችዬ ስራ ሞልቷላችኋለሁኝ። በካምፓኒ አሁን ኢምፕሎይመንት ነው የሚከደው። በፊት የቪዚት ቪዛ ነበረ፣ የዚያራን ቪዛ ነበረ። ምሳሌ አሁን ባለቤቴ በዚያራ ቪዛ ነበረ የሄደው። ከዛ ቀጥሎ ደግሞ በቪዚት ቪዛ እየሄዱ ነበረ እየሄዱ ያ ደግሞ አሁን ተቋረጠ። አሁን በምንድን ነው ደግሞ በኢምፕሎይመንት ተብሎ በካምፓኒ ስራ ማለት ነው። ካምፓኒው ራሱ
እንትኑና ቪዛው ምናምን ሰራርቶ ጨርሶ ይሄዳሉ ማለት ነው። ከዛ እዛ ቀጥታ ስራ ይገባሉ። እና እንደዛ የምትፈልጉ ከሆነ ቀጥታ ስራ ከዚሁ አውቃችሁ ምን እንደምትሰሩ ካምፓኒ ስራ ነው ያው የሚታወቀው እንደዛ ይሰራል ማለት ነው። ሂዶ ወይም ደግሞ ይሄ ኮንስትራክሽን እድል ነው። ስራ ሲጀመር ስራ ብዛት ያለበት ስራ ሊያደር ስራ ያለበት እንደዚህ አንደኛው ስራ ቀለል ያለ አንደኛው ስራ ከበድ ያለ ይሄ እንደ እድል ነው የስራው ሁኔታ ማለት ነው። እና ስራው ግን አለ፣ ስራ ይገኛል። የምትፈልጉ ከሆነ ወደ ዱባይ ባል ወይም ደግሞ ወንድም መላክ የምትፈልጉ ከሆነ እኔ ቁጥሬን አስቀምጣለሁኝ እዚህ ጋር አናግሩኝ። ከዛ እኔ የሚፈለገው አካል ጋር ባለቤቴ እንዲያገናኛችሁ የካምፓኒዎቹ ድርጅቶቹ ጋራ አገናኝቷችሁ በምን አይነት መንገድ እንደምትሄዱ ተነጋግራችሁ ስራውንም ብሩንም ተነጋግራችሁ እንድትሄዱ እኔ አገናኛችኋለሁኝ ማለት ነው። ኢንሻአላህ ያው ብሩ እስከ 250 ድረስ እስከዛ በላይም ሊፈጅ ይችላል። እሱን እንደ ስራው መሰለኝ እንዳነጋገራችሁ ነው የሚወሰነው። ከጊዜ ወደ ጊዜ ገንዘቡ ይጨምራል ይመስለኛል። ወንድሜ ሄደው በ210 ሺህ አካባቢ ነው። ባለቤቴ ደግሞ በ200 ሺህ ብር ነው የሄደው እና እንግዲህ ከአመት በፊት ነው እሱ። አሁን ከዚህ በኋላ ደግሞ እየጨመረ 3 አካባቢም በ3ም ይሄ የሚሄደው አለው መሰለኝ እና ብቻ እሱን ነገር የምጠይቅላችሁ ይሆናል። ነገሩን ያው ትረዳላችሁ ኢንሻአላህ። ሁሉንም ነገር አናግሩ። መጠየቅ የፈለጋችሁትን ነገር ኮሜንት ላይ መጠየቅ የፈለጋችሁትን ነገር ኮሜንት ላይ ጻፉልኝ፣ የምመልስላችሁ ይሆናል ኢንሻአላህ። እና በዚህ አይነት መንገድ ወንድሞቻችሁና ባሎቻችሁ ወደ ዱባይ እንዲገቡ ስራ ቀጥታ እንዲያገኙ ማድረግ ትችላላችሁ። ስራ ሞልቷል ይገኛል እና በባህር ከሚገቡባችሁም በባህር ወደ ሳውዲ እንገባል እያሉ ራሳቸውን ለሞት ከሚዳርጉ በቀጥታ በትክክለኛው መንገድ ወደ ዱባይ በህጋዊ እንዲሄዱ እኔ የሚገርማችሁ ነገር ወደ ዱባይ ወንዶች እንዲሄዱ የምመርጠው ማለት ነው። በመጀመሪያ ወንድሜን አሁን ሂድ እዛ ብዬ የገፋፋውበት ምክንያት ቢያንስ ካምፓኒ ስራም እንደምንም ተቸግሮ ሰርቶ መጨረሻ ላይ ለራሱ ኢቃማም ሆነ ፍሪ ቪዛም ሆነ በራሱ አድርጎ መጠቀም ይችላል። ፍሪ መስራት ይችላል። ገብቷቸዋል። ሳውዲ ግን ከገባ ኢቃማ እዛ ሳይሆን የሚያሰራው ሰርቶ ብሩ ወደዚህ ይልካል። ከዛ የሆነ ስራ ለመጀመር ነው ወደ ሀገሩ የሚገባው። ገብቷቸዋል እንጂ እዛው የሆነ ህይወቴን አመቻችቼ ፍሪ ቪዛ አድርጌ ሳውዲ ይቀመጣለሁኝ የሚለው ሀሳብ ቢኖርም መስራት አይቻልም አይደለ? ልክ እንደዛ ኢትዮጵያ ደግሞ ታውቃላችሁ ከባድ ነው ለኑሮ የሰላሙ ሁኔታ እና ያንን መርጫለሁኝ እኔ ውዶች። እና በዚህ ጉዳይ ልታናግሩኝ የምትፈልጉ ካላችሁ ያው ኮሜንት ስር ላይ አስቀምጥላችኋለሁኝ ቁጥሬን። በዛ መሰረት በኢሞም በዋትሳፕም ታገኙኛላችሁ። የምችለውን ያክል የምረዳችሁ ይሆናል ማለት ነው ውዶች። ኢንሻአላህ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛልኝ፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።